እንደ ግብርና ሚኒስቴር ሁሉ የጤና ሚኒስቴርም በሩብ ዓመቱ የግብአት እጥረት፣ የመድኃኒት ዋጋ መጨመር፣ የበጀት ቶሎ አለመለቀቅና ሌሎች ችግሮች እንደገጠሙት ለሕዝብ እንደራሴዎች ምክር ቤት ያስታወቀው በዚሁ ባሳለፍነው ሳምንት ነበር። ሚኒስቴር መስሪያ ቤቱ ለምክር ቤቱ የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ የአንደኛ ሩብ ዓመት እቅድ አፈጻጸሙን በዚህ ሳምንት ሲያስገመግም በሀገሪቱ ከፍተኛ የመድኃኒትና የግብአት ክምችት እያለ ለምን ወደ ጤና ተቋማት አልተሰራጨም የሚለውን ጨምሮ ሌሎችም ጉዳዮች መነጋገሪያ ነበሩ። የዚህ ዝርዝር ዘገባ በዳግማዊት ደረጃ ተሰናድቷል። ቀጥሎ ይቀርባል። የጤና ሚኒስቴር በ2018 ዓመት የመጀመሪያ ሩብ ዓመት ለመስራት ካቀዳቸው ተግባራት መካከል 89 በመቶ የሚሆነውን መፈጸም መቻሉን ገልጾ ነበር። ከመድኃኒቶችና ግብአቶች አቅርቦት አንጻር ሚኒስቴር መስሪያ ቤቱ በ3 ወራት ከእቅድ በታች ውጤት ማስመዝገቡ የተገለጸ ሲሆን፣ በሌላ በኩል ከፍተኛ የግብአትና መድኃኒት ክምችት የመኖሩ ጉዳይ ነገር ግን የስርጭት ችግር መኖሩ ከቋሚ ኮሚቴው አባላት ጥያቄ አስነስቷል። ከመድኃኒትና ሕክምና መሳሪያዎች አቅርቦት አንጻር አንደኛ ሩብ ዓመት የመድኃኒት አቅርቦት 81.3% ከተያዘው ግብ አኳያ ዝቅተኛ የሆነበት ምክንያት ምንድን ነው? ችግሩን ለመፍታት ምን እየተሰራ ነው? የመድኃኒትና ሕክምና መሳሪያ ከፍተኛ ክምችት በዋና መስሪያ ቤት በቅርንጫፍ መጋዘኖች ሪፖርቱ ያመለክታል። በፍጥነት ተሰራጭቶ በስራ ላይ እንዲውል ለምን አልተደረገም? የጤና ሚኒስትሯ ዶክተር መቅደስ ዳባ በሰጡት ምላሽ በ2018 ዓመት የመጀመሪያ ሩብ ዓመት 34.1 ቢሊዮን ብር የሚገመት የመድኃኒት ክምችት መገኘቱንና ከዚህ ውስጥ ከ17 ቢሊዮን ብር በላይ ዋጋ ያላቸው መድኃኒቶችና ግብአቶች ለጤና ተቋማት መሰራጨታቸው ገልጸዋል። በአጠቃላይ ግን በሩብ ዓመቱ ወደ 34.1 ቢሊዮን ብር በላይ የሚሆኑ መድኃኒቶች በክምችት ቦታዎቻችን ውስጥ እንዲገቡ ተደርጓል። በመደበኛ በጀት ወደ 2.1 ቢሊዮን የሚሆኑ በፕሮግራም ደግሞ ወደ 14.8 ቢሊዮን የሚሆኑ ተገዝተዋል። በአጠቃላይ ግን 17.8 የሚሆን መድኃኒቶች ወደ ጤና ተቋማት ደግሞ እንዲደርሱ ስርጭቱን አድርገናል ማለት ነው። ከዚሁ የመድኃኒት ክምችት ጋር በተያያዘ ለተነሳው ጥያቄ የጤና ሚኒስትር ዴኤታዋ ፍሬ ህይወት አበበ ምላሽ የሰጡ ሲሆን ለ6 ወራት የሚበቃ የመድኃኒት ክምችት መኖር አስፈላጊ መሆኑንና ከዚህ ላነሰ ጊዜ የሚቆይ የመድኃኒት ክምችት ሲኖር በቶሎ ግዢ መፈጸም እንደሚገባም ተናግረዋል። ጤነኛ ክምችት አለ የምንለው ከ6 ወር በላይ ሲሆን ነው። ከ6 ወር በታች የሆነ ክምችት ካለን ጤናማ አይደለም ነው የምንለው። ቶሎ መገዛት አለበት፣ ቶሎ ዝግጁ መሆን አለበት ብለን ነው የምናስበውና ዋናው ተቋም ላይ ኢፒኤስኤስ ላይ እንግዲህ 70% ያሉን ጤና ሚኒስቴር ከተለያዩ አጋር አካላትና ከገንዘብ ሚኒስቴር በመናገኘው ገንዘብ ነው ግዢ እንዲገዛ ፋሲሊቴት የምናደርገውና የሚገዙ ግዢዎች ቢያንስ 6 ወር መጠባበቂያ መኖር አለበት የሚል አሰራር ስርዓት አለና ክምችቶች መኖራቸው ጤናማነት ነው። በጣም ኤክሰሱ ነው ኤክስፓየር የሚያደርግ ነገር እንግዲህ ከአመት አመት እቅዱ ላይ አይተናል። በጣም ከስታንዳርዱ በታች ነው እጃችን ላይ ሆነ ኤክስፓየርድ የሚያደርግ መድኃኒትና እጥረት እንዳይኖር ክምችቱ ጤናማ እንዲሆን ባደረግነው አዋጁን በሰጠን እድል ባደረግነው ሪፎርም የተቀመጠ ጤናማ ክምችት ያለን መሆኑን ነው እየገመገምን ያለ ነው የሚለውን እንደው ለማንሳት ነው እዚህኛው ላይ የፈለኩት ማለት ነው። ከዚህ ከመድኃኒት ጉዳይ ጋር በተያያዘ ሚኒስቴር መስሪያ ቤቱ የሀገር ውስጥ ምርቶችን መጨመር ላይ በትኩረት እየሰራ መሆኑን የጤና ሚኒስትሯ መቅደስ ዳባ የገለጹ ሲሆን በቀጣይም ተጠናክሮ እንደሚቀጥልና የሀገር ውስጥ አምራቾችም ጥራት ያለው ምርት እንዲያቀርቡም ተጠይቋል። የጤና ግብአት ላይ በተለይ የሀገር ውስጥ ምርቶችን መጨመርና የሀገር ውስጥ አቅራቢዎችን መጨመርን ባለፈው አመት ስንዘጋ 41% አድርገን ነው የዘጋ ነው። በዚህኛውም አመት ውል የተገባለት ግዢው የሚቀጥለው ስለሚሆን ይሄንን ይዘን በሚቀጥለው አመት በ2018 ጨርሰን ስንወጣ በአመት አንዴ ስለሆነ ግዢዎችን የምናደርገው በተለይ የኛው ፐርሰንት ከፍ ይላል። ልክ በተለይ የመጨረሻው ኳርተር ላይ የመጨረሻው ሩብ አመት ላይ ስንት ደረጃ እንደደረስን ለህብረተሰቡ የምናሳውቀው ይሆናል። እንዳየነው ግን ከሀገር ውስጥ የሚገዙ መድኃኒቶችን በጣም በሰፊ ቁጥር የምንገዛበት ጊዜ ስለሚሆን በተለይ አቅራቢዎች የግሉ ዘርፍም በዚህ ዘርፍ የተሰማሩም በጣም በትኩረት ህብረተሰባችንን ቃል ገብተን እናቀርባለን ብለን ስለሆነ እየሰራን ያለ ነው። ሌላው ከቋሚ ኮሚቴው የተነሳው ጉዳይ የወባ በሽታ ከጊዜ ወደ ጊዜ እየጨመረ መምጣቱ ሲሆን በዚህ ላይ ሚኒስቴር መስሪያ ቤቱ እየሰራ ስላለው ስራ ጥያቄ ቀርቧል። የወባ ወረርሽኝ ከጊዜ ወደ ጊዜ እየጨመረ ከመምጣቱም ጋር ተያይዞ የወባ ወረርሽኝ የመተንበይ እና የመለየት ቅድመ ዝግጅት ከማድረግ አንጻር ሚኒስቴር መስሪያ ቤቱ ምን ተግባር እየፈጸመ ይገኛል? ሚኒስቴር መስሪያ ቤቱ በክረምቱ ወራት የወባ በሽታ እንዳለ በታወቁባቸው አካባቢዎች ላይ የተቆፈሩ ጉድጓዶችን የማፍሰስና ሌሎች መሰል ተግባራትን ሲፈጽም መቆየቱን ጠቅሷል። ሚኒስትሯ መቅደስ ዳባ በበኩላቸው በሚኒስቴር መስሪያ ቤቱ በሩብ ዓመቱ የተሰሩ ስራዎች ሪፖርት ባቀረቡበት ወቅት በወባ በሽታ የሚያዙ ሰዎች ቁጥር ካለፈው ዓመት ጋር ሲነጻጸር መቀነስ መቻሉንም ገልጸዋል። ለወባ ተጠርጥረው የተመረመሩ ፔሸንቶቻችን ቁጥር ስንመለከት ከ5 ሚሊዮን በላይ ነበረ።
ያም እንግዲህ ከዛ ውስጥ 1.9 ሚሊዮን አካባቢ ፖዚቲቭ የነበራቸው ፔሸንቶች ነበሩን። በጣም ከባለፈው አመት ተመሳሳይ ጊዜ ጋር ስንመለከተው ግን ከ1 ሚሊዮን በላይ ቁጥር ቅናሽ እንዲሆን ሆኗል ማለት ነው። ልክ በዚህ ጊዜ ባለፈው አመት ከነበረን በ1 ሚሊዮን ቁጥር ዝቅ እንዲያደርግ አድርገናል ማለት ነው። እንግዲህ ወባ አምና ምን ያህል ባለፉት 2 አመታት ወባ አስቸጋሪ የነበረበት ወቅት እናውቀዋለን። እሱንም ለመከላከል የሕክምና ግብዓትን ከማዘጋጀት ያለፈ ህብረተሰቡን አሳትፎ የማፋሰስ የማዳፈን ያጎበር አጠቃቀሙ ላይ በልዩ ሁኔታ መሰራት አለበት የሚል አንዱ የክረምት በጎ ፈቃድ ስራችን ነበረ። ይሄን በየደረጃው ባደረግነው ንቅናቄ በዚህ አመት በጣም ሁሉም አካባቢ የሚፋሰሱ የሚዳፈኑ የወባ መራቢያ የወባ ትንኝ መራቢያ ሊሆኑ የሚችሉ አካባቢዎችን የማፋሰስ የማዳፈን የጤና ተቋሞቻችን ጽዱ ንጹህ ማድረግ አካባቢውን የማጽዳት ስራ በስፋት በክረምት በጎ ፈቃድ የሰራን ነው። የጤና ሚኒስትር ዴኤታ ፍሬ ህይወት አበበ ጨምረውም በአንዳንድ አካባቢዎች ላይ ከህክምና ግብዓትና ባለሙያ እጥረት ሳቢያ ወረፋ እየጠበቁ የነበሩ ታካሚዎችን በመለየት ባለፈው የክረምት ወቅት ከ10 ሺህ በላይ ለሚሆኑ ወረፋ የሚጠብቁ ታካሚዎች ህክምና መሰጠት መቻሉን አብራርተዋል። ሌላኛው የሰርጂካል ባክሎግ ነው። በጣም ትልልቅ ህክምና የሚፈልጉ ግን ወረፋ እየጠበቁ ያሉ በየአካባቢው የሆስፒታሎቻችን ላይ የነበሩ ስለነበረ ይህን ሰርጂካል ባክሎግ አንዳንዱ የህክምና ግብዓት በማነስ አንዳንዱ የጤና ባለሙያ ከፍ ያለ የሙያ ደረጃን በመፈለግ የሚቆዩ የሚዘገዩ ስለነበረ በዚህ ክረምት ብቻ ከ15900 በላይ የህክምና የሚፈልጉ ባክሎጎቻችን ማጥራት የቻልንበትም። የጤና ሚኒስቴር በሩብ ዓመቱ የግብዓት እጥረት፣ የመድኃኒት ዋጋ መጨመር፣ የበጀት ቶሎ አለመለቀቅና ሌሎች ተግዳሮቶች እንዳጋጠሙትም በግምገማው ወቅት አስታውቋል። የጤና ማህበራዊ ልማት ባህልና ስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ታደለ ቡራቃ የእናቶችን የጤና አገልግሎት ከማሻሻል አኳያ በሩብ ዓመቱ በአፈጻጸም ጉድለት የታየበት በመሆኑ ሚኒስቴር መስሪያ ቤቱ ትኩረት ሰጥቶ ሊሰራ እንደሚገባ የገለጹ ሲሆን ለሚከሰቱ ወረርሽኞች ምላሽ በመስጠትም ባለድርሻ አካላት ኃላፊነታቸውን እንዲወጡ ጥሪ አቅርበዋል። እንዲሁም የኦዲት ጉድለትን በተመለከተ ሚኒስቴር መስሪያ ቤቱ ተከታትሎ ውጤቱን እስከ ታህሳስ 30 ቀን 2018 ዓ.ም ድረስ እንዲያሳውቅም አሳስበዋል።